የትግራይ ዳግም ጦርነት እየተስፋፋ ነው ተባለ። በአንዳንድ አካባቢዎች ከጦርነት ደመና አልፎ ወደ ግጭት ተገብቷል። ቆይ ምንድነው ያደረግነው? ቆይ ምን አድርገን ነው? ምን አጥፍተን ነው? ቆይ ለምን ጦርነት አያስፈልግም እና አሁንም ድረሱልን በእናታችን ብዙ ሰው እየመጣብን ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ በኢትዮጵያ ውስጥ በዛሬው ዕለት በተለያየ አቅጣጫ እንግዲህ ሰላማዊ ሰልፍ እንደዚህ ደግሞ ተቃውሞ ሰልፍ እየተደረገ ይገኛል። ምንድነው ምን አስመልክቶ ነው የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ የ2013 የትግራይ ጦርነት እንግዲህ ዳግም እንደተጀመረ የሰማን ነው የምንገኘው። ብዙዎችም ስጋታቸውን እየገለጹ ይገኛሉ። የትግራይ ወጣቶችም እንግዲህ አደባባይ ወጥተው ድምጻቸውን እያሰሙ ይገኛሉ። እሱንም እንመለከታለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ከዚህ ቪዲዮ እንጀምር። ይሄ እንግዲህ የት ነው ካላችሁ ወልቃይት ጠገዴ ፖስት እንዳረገው መረጃ ከሆነ አማራንን እንጂ አማራ አይደለንም በሚል መሪ ቃል የተወጣ ሰልፍ ነው። ይሄ ነገር በዛሬው ዕለት ነው እንግዲህ ይሄ ቪዲዮ መቅረጼ ከሰዓታት በፊት ነው ይሄ ነገር የሆነ የሚገኘው። ስቲሊንግ ሰልፍ ላይ ይገኛል ይሄ ቪዲዮ እስከሚቀርጽበት ድረስና የወጣው ምን ያሰማዋችሁ አማራን እንጂ አማራ እንሁን አላልንም። በአማራ ክልል ወልቃይት ጠገዴ ሰተት ሁመር ዞን ህወሓት በአማራ ክልል እያደረገ ያለውን ህገወጥ ወረራ በመቃወም እምቢ ለዳግም ባርነት አንወርቅም በሚል መሪ ቃል ህዝባዊ ሰልፍ ሰቲት ሁመር ከተማ እየተካሄደ ይገኛል ያለና በዚህ ከተማ ነው እንግዲህ ነገር እየሆነ የሚገኘው። መሪ ቃላቸውም እንግዲህ አማራን እንጂ አማራን አላልንም በሚል መሪ ቃል እንግዲህ ይሄን ነገር ህወሓትን ተቃውሞ ሰልፍ ላይ እያደረጉ ይገኛሉ። በሌላ በኩል ደግሞ ስንመለከት ይሄን ተመልከቱት። የትግራይ ወጣት እንግዲህ ደግሞ በዚህ መንገድ ጦርነት አንፈልግም ካሁን በኋላ ይበቃናል፣ ያረጃችሁ ሰዎች ናችሁ እናንተ እኛን አታዋጉ አልቋል፣ እናታችን አትናባችን አትናል እንግዲህ እያለ በዚህ መንገድ ሰልፍ ወጥቶ ተቃውሞን እያሰማ ይገኛል የትግራይ ወጣት። ይሄ ብቻ አይደለም፣ ባይዘው የትግራይ ወጣት በለቅሶም ሆኖ ራሱ ሲናገር ነበርና ለማየት ያክል ተመክሯቸው እነዚህ ቪዲዮዎች ጦርነት አያስፈልግም እና አሁንም ድረሱልን በእናታችን ብዙ ሰው እየመጣብን ነው። እግዚአብሔርን በጣም ነው የደበረኝ የኢትዮጵያ ህዝብና የኤርትራ ህዝብ። በቃ ካሁን በኋላ ጦርነት ይቅርብን። በቃ በዚህ ጦርነት ምክንያት ስንት ወንድሞቻችንና ስንት ህፃናቶች በራብና ተርቦ እየሞቱብን ናቸው። በቃ ካሁን በኋላ አስቸኳይ ጦርነት አያስፈልግም። እኔ ራሴ ስፖርተኛ ነበርኩኝ። በቃ ስፖርቱን ትቼ በቃ ለማገስ የተራራጥኩኝ ነው። በጣም ነው የሚያሳዝነው። እግዚአብሔርን በጣም ነው የደበረኝ። በቃ እግዚአብሔር ለመኖር ማለት ነው እና አሁንም ድረሱልን በእናታችን ብዙ ሰው እየመጣብን ነው። በቃ በቃ እኔ አልቻልኩም። በቃ ቻው። ባይጀመር ደስ ይለኝ ነበር። በጣም እኔ እንጃ ምን እንዳደረግን። ቆይ ምንድነው ያደረግነው? ቆይ ምን አድርገን ነው? ምን አጥፍተን ነው? ቆይ ለምን ምን አጥፍተን ነው? አሁንስ
ትግራይ መወለዳችሁ በጣም ያስጠላል ነው በጣም እኔ ትግራይ መወለድ በጣም ነው የምጠላው ጦርነት ቆይ ምንድነው የምታገኙት ጦርነት እናንተ ሰው የሞተ ሰው ያለቀ እናንተ ምንድነው የምታገኙት ቆይ እስከ መቼ ነው እንደዚህ በቀጥለው ምን አጥፍተን ነው ኑሮውን መግፋት ያቃተው ይሄስ ሌላ ጦርነት እንደገና የሚሸከምበት አቅም የለው እኔ ህዝቡን ወክዬ መናገር እችላለሁ ህዝቡ ጦርነት አይፈልግም እናት ያዘቀዘቀችውን ነጠላ እንኳን አላወረደችም እኔ ፐርሰናሊ እሞዳቸውን የቅርብ ቤተሰቦቼን ያጣው ሰው ነኝ ስለዚህ ጦርነት ምንም እንደማይጠቅም በቀጥታም ሆነ በተዘዋዋሪ ሁላችንም አይተናል ጎረቤት ሀገሮቻችንን እዩ ሱዳንን ሶሪያን እዩ ሶሪያ ማለት ከዚህ ከኢትዮጵያ ለቤት ሰራተኝነት ለስራ ተብሎ የምንሄድባት ሀገር ነበረች ዛሬ ግን ኢትዮጵያ ላይ ፈሰው በየአስፋልቱ ይለምናሉ እኛማ ከተበታተነ ምን መሄጃ አለ የትኛው ሀገር ነው በእኛ ቁጥር ብዛት የሚቀበለን የትስ ብለን ነው የምንሄደው ግዴላችሁ ያኔ በስሜት ያለፈው ይበቃናል ምንም አይነት ሐሳብ በጦርነት እንደማይፈታ አይተናል እኔ ብቻዬን ብናገር ምንም አላመጣም ሁላችንም ግን say no to war ብለን ብንጮህ ምናልባት የሆነ የሚሰማን አካል እናገኝ ይሆናል ምናልባት ዓለም ይሰማን ይሆናል እባካችሁ ጦርነት ለማንንም አልጠቀመም ያ ሁሉ ሚሊዮን ወጣት አለቀና ድህነት ህዝቡን አቆርቁዞት በሰቀቀን እየኖረ ነው ያለው ኑሮውን መግፋት ያቃተው ይሄስ ሌላ ጦርነት እንደገና የሚሸከምበት አቅም የለው እኔ ህዝቡን ወክዬ መናገር እችላለሁ ህዝቡ ጦርነት አይፈልግም አንገሽግሾታል ኑሮውን እንኳን መግፋት አቅቶታል እባካችሁን ውጡና ጦርነት አንፈልግም ብላችሁ ጩሁ ከዚህ በላይ የሚያንገበግብ የሚያቃጥል ነገር እንደሀገር አሁን አለብን ብዬ አላስብም say no to war በጣም ነው የሚያሳዝነው እንግዲህ በዚህ መንገድ ለቅሷቸውን እያሰሙ ይገኛሉ እሱ ብቻ አይደለም ሰሞኑን እንግዲህ አየር መንገድ ወደዛ እንዳይበረጥ ቆሞ ነው የሚገኘው ከዛ ወደዚህ ከዚህም ወደዛ መብረር አይችልም ወይ ደግሞ ከአዲስ አበባ ወደ ትግራይ ክልል ከትግራይ ክልል ወደ አዲስ አበባ ክልል ወደ አዲስ አበባ እንግዲህ በረራዎች ቆመዋል አይሄዱምና ይሄም እንግዲህ በጦርነት ስጋት የተነሳ ነው ይሄንም ማስመልከቱ የትግራይ ወጣቶች ምን እንሁን እኛ ህዝብ ነን እኮ ምን እንሁን ህዝቡን እንዴት በዚህ መንገድ አሳልፈው ስጣላችሁ የሚል ነገር ሲያነሱ ነበርና ስሞት እስቲ አየር መንገድ በመቋረጥ የሚመጣ መፍትሄ የለም ይሄ መልእክት ለሚመለከተው አካል በተለይ ደግሞ ለኢትዮጵያን ኤርላይንስ አስተላልፉልኝ የመጀመሪያ ጥያቄ ህዝቡ ምን አረገ እናንተ መንገድ በመቋረጣችሁ ምክንያት መንግስት አይደለም ህዝብ ነው ፍዳውን የሚያዩ ያለው ህዝብ የሚጠቀምበት ሲቪል የሚጠቀምበት አየር መንገድ መዝጋት ምን ማለት ነው ህዝቡ ምን አርግ ያላችሁት ነው ያላችሁት የትግራይ ህዝብ የራሱ ብዙ ችግር አለበት አሁን ችግሩ ተጨምሮበት ከባንክ 5000 አውጣ የተባለ አሁን ደግሞ ጭራሽ መንገድ የለም ሲባል ስለ ህዝቡ ሞራል እንኳን አትጨነቁም እንዴስ ቢያንስ ስንት አዛውንቶች ስንት ህፃናት የሚንቀሳቀሱ አሉ እኛ እንደ ህዝብ ሰላማችን ነው የምንፈልገው ለምን ህዝቡ ይሸብራል ሳይውል ሳያድር አየሩ ይከፈት እኔ ለማንንም ፖለቲካ ደጋፊ ሊሆን አልችልም በአሁኑ ጊዜ እንደ አንድ ወጣት ሰላምን የምፈልገው ሰርቼ መግባት ነው የምፈልገው እንደ ህዝብ ደግሞ ብዙ ጥያቄ ያለን ጥያቄያችን ደግሞ በአግባቡና በጊዜው እንዲመለስ እንፈልጋለን የሲቪል አቪዬሽን አየር መንገድ በመዝጋት ግን የሚመጣ ምንም አይነት መፍትሄ እንደሌለ ግን ልንገራችሁ ህዝቡ ከበጫያነቅ በስተቀር የሚፈጠር ነገር የለም መፍትሄው ሳይውል ሳያድር አሁኑኑ መስተካከል አለበት እንደምትሰሙት ነው እንግዲህ በዚህ መንገድ ወንድማችን እዛው ሁሉን ሆኖ ሲያስተላልፍ ነበር መልእክትና በነገራችን ላይ የትግራይ ጦርነት አሁን ላይ ጀምሯል ማለት ይቻላል ኦሬዲ ተጀምሯል ማለት ይቻላልና ስማት ሽን ጋዜጠኛ የትግራይ ዳግም ጦርነት እየተስፋፋ ነው ተባለ በአንዳንድ አካባቢዎች ከጦርነት ደመና አልፎ ወደ ግጭት ተገብቷል በአማራና በትግራይ ክልል መካከል ውዝግብ በሚነሳበት ጠለምት አካባቢ ሰሞኑን የተኩስ ልውውጥ መደረጉ በወልቃይት የታጣቂዎች እንቅስቃሴ መኖሩ በራያ በኩል የነበረው ኮማንድ ፖስት አላማጣ ከተማ ለቆ በመውጣቱ እስራት መበራከቱን የቀድሞ አመራሮችና ነዋሪዎች ለሮይተርስ የዜና ወኪል ተናግረዋል ወጣቶችና ህዝቦች ከባድ ዋጋ እንዳይከፍሉ ስጋት አለን ሲሉም የተለያዩ አክቲቪስቶች እየተናገሩ ይገኛሉ የተፈጠረው ውጥረት
እንዲረግብና ወደ ሰላም እንዲመለስ ጊዜያዊ አስተዳደሩ የቻለውን ሁሉ ያደርጋል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። የ2013ቱ የሰሜን ኢትዮጵያ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ቁጥራቸው በውል ያልታወቁ መሰረተ ልማቶችን ያወደመ ብዙዎችን ከቤት ንብረታቸው ያፈናቀለ የሀገሪቱን ኢኮኖሚ ያደቀቀ እንደሆነም ይታወሳል። ሰሞኑን እንግዲህ ጭራሽ ቶክስ ውስጥ ገብቶ እንግዲህ ከትላንት ወዲያ ጭራሽ ድሮን ራሱ እንትን ብሎ ሁለት ለህዝብ አገልግሎት የሚውል መኪናዎችን መጥቶ አንዱ ሞቶ አንዱ ቆስሎ የሚባሉ ዜናዎችን እየሰማን ነበርና እኔ ለምን ኢትዮጵያ አገኘስ ተዋረ እኔ አላቅም። ህዝቡ ጦርነት ይጠላል። ኦኬ ህዝቡ ጥላቻ የለበትም እንደምናውቀው ነው። የትኛውም ህዝብ ይሄ ጦርነትን ሰውን መጉዳትን አይፈልግም። ስንመለከት ግን ሀገሪቷ ላይ ግን እንደዚህ አይነት ነገር አለና ምንድነው ችግሩ? የሆነ ቦታ የሆነ ነገር ክራሽ ያደረገ አለ ያስብላልና ባለፈው እንዳልነው ነው በዚህም ሆነ በዛም ሆነው ቃላት ሲወራወሩ የነበሩ ሲያዋጉ የነበሩ ሲመሩ የነበሩ ሰዎች ናቸው ዛሬ ሀገሪቷ ላይ ቁጭ ብለው ስላልቅ ስልጣን ይዘው ሀገሪቷን እየመሩ የሚገኙት። ህዝቡ ግን ሚሊዮንስ ወጣት መሃል ላይ ማገር ሆኖ አልፏል። እናት 7 ልጆቿን አጣለች። እቺ እናት ተመልከቷት። እኚህ እናት 7 ልጆቻቸውን ነው በዛ ጦርነት ያጡት። ይህንን ቪዲዮ ትግራይ ክልል ላይ ጦርነት ለመጀመር እያኮበኮባችሁ ያላችሁ አካላት በደንብ አዳምጡ። እኚህ በምስሉ ላይ የምትመለከቷቸው የትግራይ እናታችን በዛ አስከፊው የትግራይ ጦርነት 7 ልጆቻቸውን በሙሉ አጥተዋል። እያንዳንዳቸውን 7ቱንም ልጆቻቸውን ሲወልዱ እንደ ሴት 9 ወር በሙሉ በማጸናቸው ተሸክመዋል። በብዙ ስቃይ በብዙ ህመም ሲወልዱ ደግሞ በምጥ ከዛም ሲያሳድጉ በድህነት አቅማቸው በጣም በብዙ መከራና ስቃይ ነው ልጆቻቸውን ያሳደጉት። ያ ጦርነት ለዚች የትግራይ እናት ምንድነው የጠቀማት? ምንድነው ከዛ ጦርነት የትግራይ እናቶች ያገኙት? ልጆቻቸውን ከማጣት የወላድ መካን ከመሆን ያለፈ ምንድነው የትግራይ እናት የተጠቀመችው? ልክ እንደሳቸው 3ም 4ም 2ም 1ም ልጆቻቸውን ያልተነጠቁ የትግራይ እናቶች የሉም በዛ አስከፊ ጦርነት። ድጋሚ ያንን ጦርነት ከመጀመራችሁ በፊት እስቲ ይሄንን ጥያቄ መልሱልን። ለትግራይ ህዝብ ለትግራይ እናት ያ ጦርነት ምን ነበር የጠቀመው? እንዴት ነው ያ አስከፊ ጦርነት ያላስተማረን? ካሁን በኋላ በእርስ በርስ ጦርነት ወንድማማቾች የሚተላለቁባት ሀገር እንድትሆን አንፈልግም። ካሁን በኋላ በወንድማማቾች ጦርነት የወላድ መካን እናቶችንና ጧሪ ቀባሪ አጥተው የሚሰቃዩ እናቶችን ማየት አንፈልግም። እንደምትሰሙት ነው 7 ልጆቻቸውን ያጡ እናቶች አሉ። ኦኬ ጭራሽ እንደሞተ ራሱ ሬሳቸውን ስላላገኙ ሞቷል አልሞተም ብሎ በር ያዩ የሚጠባበቁ አሉ። ያበዱ እናቶች ብዙ አሉ። ኦኬ 7 ልጆቿን አታ 8ኛዋን ይዛ በር ያይሽ የምትጠብቅና 8ኛዋ ልጇን እንግዲህ ዛሬ ጦር የተባለ ይገኛልና እኔ አላቅም። ከባድ ነው ያለው ነገር። እንግዲህ እስቲ የቪዲዮ ተመልከቱት። አታ ተሳስቤ ያየሁት እኮ ከማን ጋር ልዋጋ? ምን ነው ባዶ እጅሽን? ጓደኞችህ እየሄዱ ነው። ወዴት? ጦርነቱ ሊጀመር ነው። የትኛው ጦርነት? ያለፈው ነው። መቼ ነው ያለቀው? ገና እኮ ትኩስ ነው። 2 ዓመት ሆነው አይደል? ምኑ ነው 2 ዓመት? ያ ቤት ባዶ ከሆነ ነው ወይንስ ያቺ እናት ደጅ ላይ ተቀምጣ መጠበቅ ከጀመረች ነው? ከመች ጀምሮ ነው መቁጠር የጀመርሽው? ጓደኛዬን ከቀበርኩት በኋላ ነው ወይንስ እልፍ ሆነን እንዳላረስን ዛሬ ሞፈርም ቀንበርም ሆኜ ማረስ ከጀመርን በኋላ ነው? ስለዚህ ጦርነቱን አትሄድም? አልሄድም። ጥለሽኝ ወዴት ነው? እኔ ፈሪ ወንድ አልወድም። ጦርነት አልገባም አልኩ እንጂ መች ፈሪ ሆንኩ? ሁሉም ሰው ወደ ሞት እየሄደ አንተ ፈሪ ባትሆን አልሄድም አትልም ነበር? እቺ ሀገር ሟች መች አጣች? ሚኖርላት እንጂ ተኳሽ መች አጣች? የሚያርስላት እንጂ። መሬት መች ጠፋ? ፍቅር እንጂ። ከማን ጋር ልማዘዝ? ከማን ጋር ልጋደል? ትላንትና አየሁት እኮ አማቼን ገድየው፣ ያንን ጤፍ ቡና ማርና ሙዝ የሚያመጣልኝን ወንድሜን ገድየው። አታ ተሳስቤ አየሁት እኮ ከማን ጋር ልዋጋ? አታገኘኝም። ሂጂ። ማጣት ብርቄ አይደለም። አታየኝም እንዴ ስንቱን አጥቼ ብቻዬን ቆሜ? አንቺን ብቻ ሳይሆን እንዳንቺ አይነቱን ለማጣት እኔም ህዝቤም ዝግጁ ነን። ለ80 ዓመት አዛውንት ብለን እኛ ወጣቶች አንሞትም። እድሜው ያልሰጠውን ሰላም ኬት ሊሰጠን ነው እንሙት የሚለን? ሂጂ። አንቺን ተከትሎ ጦርነቱ የሚሄድ ዘር ተዘርቶ እንጂ ተጋድለን አይበቅልም። አሁንም ቢሆን የምፈልገው ነገር በቻልነው አቅም አጌንስት ጦር ነው ደግሞ አጌንስት ዋር መሆን አለብን። በቃ በእንድቃወም እኔ አላቅም። እኔ ህዝቡ ከተቃዋሚ ይገኛል። ለምሳሌ ያክል የትግራይ ህዝብ አብዛኛው ሁሉም በሚባል ደረጃ ይሄ ነገር አያስፈልገንም ሰላም እንፈልጋለን እያለ ይገኛል። ነገር ግን በአንድ በኩል የተዋጉ የሚገኙ አካላት አሉ እና መሀል ላይ የሚወጣው ህዝቡ ነው። መሀል ላይ የሚጎዳው ንጹሃን ናቸው፣ ወጣቶች ናቸው። አሁን ባለፈው በድሮን ተደብድበው የሞቱ ከትላንት ወዲያ ምንም አያውቁም። መኪና እየነዳ ነበር። ሹፌር ረዳት ናቸው። ምንም አያውቁም። ተደበደቡ፣ ከላይ ተደበደቡ፣ ሞቱ። ለምን? እኔ አላውቅም። የታሰረው
እህሉን እንኳን ተው ችግር የለውም። የሞተው ነው የጠፋችው ነፍስ ምንም ማታቅ ነፍስ ምን ሰላም ይሁን አይሁን አያውቅም። ኦኬ እኔ ተገባይቼ ልመለስ ልጆችን ልመግብ ብሎ የወጣ ሰው ነው ተደብድቦ የሞተው ብድረው ባለ ትላንት ወዲያ እና ይሄ ነገር ምን ያክል አስከፊ እንደሆነ ተረድተንም ቢሆን ስራ ላይ ያዋልን አይደለምና አሁንም ቢሆን ጾም ነው ገብቷል። እንደሚታወቀው በዚህ ጾም እንግዲህ እግዚአብሔር አምላካችን ይሄን ክፉ የምንሰማቸውን ወሬዎች የምንሰማቸውን የጦርነት ዋዜማ የሚያስብሉ ነገሮችን እግዚአብሔር አምላካችን ከሀገራችን ነቅሎ ያውጣልን፣ ሰላም ያርግልን። የነነዌን ህዝብ የማር አምላክ የነም ህዝብ ይማር ለማለት ፈልጋለሁ። ሎዛ ኢቨንቶች ግን ለምንድን ነው ሁላችሁም እንዲህ ደናቁርት የሆናችሁት? ቢያንስ ከእናንተ መሀል የተማረ ሕገ እግዚአብሔርን የሚያውቅ ስርዓተ ቤተክርስቲያንን ያወቀ የጠነቀቀ አንድ ሰው እንዴት ይታጣል? አንድ የተማረ ሰው አረ እኛ እኮ የተማረን ነገሌን አትመለከትም ከመናፍቃን ጋር ክርክር የሚያደርግ እኮ ነው። አረ እገሌን አትመለከትም በየመድረኩ እኮ የሚዘምር የሚወደድ ሰው ነው። እገሌን አትመለከትም በየመድረኩ እኮ ጠምጥሞ የሚያስተምር ሰው ነው ልትሉ ትችላላችሁ። መማር ማለት ግን ስርዓተ ቤተክርስቲያን መጠበቅ የተማሩትን በህይወት መግለጥ እንጂ ማወቅ ብቻውን ራሱን ችሎ አዋቂ አያስብልም። ማወቅ ማለት በጥፋት ሰዓት ያንን ትምህርት አስታውሶ ከዛ ጥፋት መከልከልና መጠበቅ ነው። ሁላችሁ ስሜታዊ አንድ ከናንተ ማል ስሜታዊ ያልሆነ አንድ ሰው አቅርቡ። ሁላችሁንም ለየግል ለማየት ሞክሬያለሁ። ሁላችሁም የሚሰሩት ቪዲዮ ሁላችሁም የምታደርጉት ድርጊት ከስርዓተ ቤተክርስቲያን አንፃር ሳይሆን ከራሳችሁ ስሜትና ፍላጎት ቢዝነስ አንፃር ነው የምትንቀሳቀሱት። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 12 ላይ ምን ይላል መሰላችሁ? የኤሊ ልጆች ምናምንቴዎች ነበሩ እግዚአብሔርንም አያውቁትም ነበር ብሎ ይናገራል። እና እኔም አሁን እንደታዘብኩት እናንተ ሁላችሁ ምናምንቴዎች ናችሁ። ከናንተ ማለት አንድን እግዚአብሔርን የሚያውቁት የለም። እግዚአብሔር አንድም ሶስት ነው ማለት እግዚአብሔርን ማወቅ አይደለም። እግዚአብሔርን ማወቅ ማለት ላወቁት እግዚአብሔር መገዛትና በህይወት ራስን መግለጥ ማለት ነው። እረፉ ልትባሉ ይገባል። በየመድረኩ ስለታያችሁ በጣም ስለምዘምሩ በጣም ስለምዘሉና ህዝቡ ዘንድ ተቀባይነትን ስላገኛችሁ ማንም ሊናገራችሁ የሚደፍር ሰው የሌለ እንዳይመስላችሁ። ስርዓተ ቤተክርስቲያን ሊጠበቅ ይገባል። እናንተ ከስርዓተ ቤተክርስቲያን በላይ አይደላችሁ። ሚዲያውን ስለተቆጣጣራችሁት በየቦታው ስለምትታዩና ብዙ ታዋቂ ሰዎችን አቅፋችሁ ስለያዛችሁ ማንም አይናገረንም ማንም አይገስጸንም ብላችሁ አታስቡ። ልትመከሩና ልትነገሩ ይገባል። ስርዓት ያዙ። ቤተክርስቲያን ስርዓቷ እንዲህ አይደለም። አባቶች ቅዱሳን እንዲህ አላስተማሩንም። በታሪኮቻቸው ላይም እንደዚህ አይነት ተግባር አላየንም። እንዲህ ካልሞቀ ካልተዘለለ ካልደመቀ እግዚአብሔር ዝማሬውን አይቀበልልንም ማለት አይደለም። እንዲህ ካልዘለላችሁ እንዲህ ካልጨፈራችሁ እንዲህ አሴትን ካላደረጋችሁ አልቀበላችሁም ያለ ፈጣሪ የለም። ስርዓት ሲኖረው ነው እግዚአብሔር የስርዓት አምላክ ነው። ሁሉን ነገር የፈጸመው ሁሉን ነገር ያደረገው ስርዓተ ድነቱንም የፈጸመው በጥቂቱ እያደገ በጥቂቱ እየሰራ በጥቂቱ ነው የተገለጠ በስርዓት ውስጥ ነው እንጂ አምላክ ለኝና በአንዴ ልወለድ በአንዴ ልደግ በአንዴ ታምር ላድርግ አላለ። ስለዚህ የስርዓት አምላክ ነው ያለን። በዛ ስርዓት ብንሄድና ቤተክርስቲያንን ብንሰማት ቤተክርስቲያንን ስርዓታን ጨቆነን የራሳችንን ስሜት ባናንጸባርቅ መልካም ነው። ብዙዎቻችሁ በየቪዲዮቻችሁ የምትሰሩትን ቪዲዮ እመለከታለሁ። የሆነች ስርዓት ስትጣስተመጡና እንዲትሉና ይሄ እዚህ ጋር እንደዚህ ያደረገ ብላችሁ ትናገራላችሁ። ግን ያ ሰው ያጠፋውን ጥፋት እናንተ ድጋሚ አጥፍታችሁ ትገኛላችሁ። ማስተማር ማለት በህይወት ነው። መናገር ቀላል ነው። በነገራችን ላይ አንተስ ማን ስለሆንክ ነው እኛን እንደምትናገረን ካላችሁኝ ቤተክርስቲያን ዲያቆን አድርጋ የሾመችን ህጓን ተመሬ ስርዓቷን አውቄ እንድጠብቅላትና እንዳስጠብቅላት ነው ዲያቆን በላይ ሾመችን። ስለዚህ ይሄንን ብናገር መፍረድ አይባልም። ያወቁትን እንዳስተምር ቤተክርስቲያን ስላዘዘችኝ ነው ይሄንን የማደርገው። ስለዚህ ሎዛ ኢቨንቶች እረፉ። በየቦታው እየሄዳችሁ ባታየየ ግቢ ገብርኤልዬ ሎዛዬ እንደዚህ ማለት እግዚአብሔርን ያስደስታል ማለት አይደለም። ምስጋና ከነፍስ ሐሴት ይልቅ ወደ ስጋ ሐሴት ከተቀየረ ያ ምስጋና ይባላል። ስጋችንን ለማስደሰት ሲሆን ነፍሳችንን ለማስደሰት በስርዓቱ እግዚአብሔርን ለማገልገልና ለማመስገን ነው ዝማሬም የተፈጠረው። ስለዚህ በየቦታው እየሄዳችሁ እንዲህ አይነት ስራ ጥሰቶችን የምታደርጉ በተቀናጀ ሁኔታ እንደዚህ አይነት ስራ የምትሰሩ ሰዎች እረፉ። አንዳንዶቻችሁ ደግሞ እንዲህ የምትናገሩት ጎንደር ላይ ሲሆን ብቻ ነው እንዲህ አትበሉ። ጎንደር ላይም ሆነ አፋር ላይም ሆነ ጋምቤላም የትም ሀገር ላይ ነገር ይደረግ ከስርዓተ ቤተክርስቲያን ውጪ ነው። ግን እየተደረገ ያለው በዚህ ጊዜ ጎንደር ላይ ስለሆነ ነው ደጋግመን የምንናገረው። ስለዚህ ይሄንን ተረድታችሁ ከማንምና ከምንም በላይ የሚቀርመውና የሚበልጠውና ከፍ የሚለው ስርዓተ ቤተክርስቲያን ነው። እኛ ቤተክርስቲያንን አንለካትም። ቤተክርስቲያን ነው እኛን የምትለካን። ስለዚህ በስርዓትና በህጉ ብንሄድና ቤተክርስቲያንን ስርዓቷን ጠብቀን ብናስጠብቅላት መልካም ነው። ይሄም አገልግሎት መስሎ ከታያችሁ በመጽሐፍ ቅዱሳችን ላይ ስለ በረከት ፈንታ መርገምን ስለ ስሬታ ያትመንታ ገሃነመ እሳትን ከእግዚአብሔር እጅ ትቀበላላችሁ ይላል። ስለዚህ ሎዛ ኢቨንቶች ብትችሉ አዋቂ የተማረ ስርዓተ ቤተክርስቲያንን የጠነቀቀ ያወቀ ብቻ ሲሆን የሚኖር ብቻ ሲሆን ረፉ ብሎ የሚመክርና የሚገስጽ ሰው በመካከላችሁ ቀላቅሉ። ሁላችሁ ስሜታዊ ናችሁ። ይሄ ለቤተክርስቲያን ለእናንተም አይጠቅማችሁም። ረጅም ጊዜም አትጓዙ። ይሄው እንደማችል ሎዛ ኢቨንቶችን ረፉ ብዬ በሰራው ቪዲዮ ላይ መጥቶ
ቅዱስ ዳዊት በሙሉ ኃይሉ ይዘል ነበር ብሎ ኮሜንት አደረገ በኔ ቪዲዮ ላይ። እኔም ሰነፍሶ ስንፍናውን በቃል እግዚአብሔር ይደብቃል የሚለው የአበው ብሂል ትዝ ብሎ ይዝም አልኩ። ቅዱስ ዳዊት በሙሉ ኃይሉ ይዘል ነበር ብላችሁ ራሳችሁን ከቅዱስ ዳዊት ጋር እያነጻጸራችሁ እንደማይሆን ተስፋ አደርጋለሁ። ግን የቅዱስ ዳዊት ተመስጦና ይሄኛው ጭፈራ በፍጹም የተለያየ ነው። ቅዱስ ዳዊት አንዴ በታቦተ ጽዮን ፊት ዘሎ ዘምሯል። እንዲሁም ሰብአ ሰገል ጌታችንን ሲመለከቱ አንፈራጡ ሰብአ ሰገል ረኪቦሙ ሕፃነ ተብሎም ተናግሯል። ሰብአ ሰገል ዘለዋል። ግን እንደናንተ አይነት ጭፈራና ዝላይ አይደለም። ስንፍናችሁን በቃል እግዚአብሔር ለመደበቅ አትሞክሩ። ከዛም የሳይንስ ደግሞ እንዲህ ብሎ ቪዲዮ ሰራ። አንዳንድ ማሰብ የተሳናቸው በሶሻል ሚዲያ የሩዛን ስም ሲያጥላሉ ተመለከቱ። ይሄን አይቼ ደግሞ ማለፍ በፍጹም አልቻልኩም። አይደለም ለናንተ መናፍቃን የሚሰድቧትን እንኳን እጅጉን ትወዳቸዋለች። ሰውን ያነጋገረው ቪዲዮ ይሄ ቪዲዮ ነው አይደለ? እንደዚህ ሲሆን አትቃወሙም አይደለ? መጀመሪያ ከሰራችሁ ጥፋት አሁን ልክ ነን ብላችሁ ቪዲዮ የሰራችሁበት መንገድ ከዛኛው ይብሳል። ዝም ልላሰብኩና የሆነ ነገር ትዛለኝ። መጽሐፈ ተግሳጽ ምዕራፍ 2 ቁጥር 5 ላይ ለሰነፍ ሰው እንደ ስንፍናው አትመልስለት፣ ነገር ግን ጠቢብ የሆነ እንዳይመስለው ለሰነፍ ሰው እንደ ስንፍናው መልስለት የሚለው ቃል ትዛለኝና ልመልስለት አልኩና እንደማይሰማኝ ደግሞ ትዛለኝ። ስለዚህ ምን መፍትሄ መጣልኝ? ይሄ ልጅ ራሱን በራሱ እንዲመክር ፈለኩ። እነዚህን ጉዶች እስኪ ተመልከቷቸው። ፈራጃችን ተሰቅሎ ያዳነን የድንግል ማርያም ልጅ ኢየሱስ ክርስቶስ በጭፈራ ይዘበትበትም ምስጋና እስከተባለ ይህ ነው። እስኪ ስሙት። አያችሁ፣ ስርዓታችን ራሱ ይለየናል። መናፍቃን ኦርቶዶክስ ቤተክርስቲያን ትለያለች የምንለው በምክንያት ነው። እስኪ ይህንን ቪዲዮ ተመልከቱትና እንመለስበታለን። ምስጋና እስከተባለ የካህናቱ ሽብሸባ፣ የካህናቱ ዝማሬ፣ ዜማ፣ ወረቡ አቤት! ኦርቶዶክስ መሆን እኮ ይለያል። ለዚህ ነው እምነታችንን በፍቅር የምንወዳት። እና አሁን የተናገርኩት የቤተክርስቲያን ስርዓት እናንተ ከሰራችሁት ተግባር ጋር ልክ ነው ብለህ ታስባለህ? እንዲህ መጨፈር ነው የቤተክርስቲያን ስርዓት? ለመናፍቃን የተናገርክላትን የቤተክርስቲያንን ስርዓት ራስ ደግሞ በደንብ ተግብረው። ይህንን የምናገረው ለአንተ ብቻ ሲሆን አንተን ለሚመስሉ ሁሉ ነው። ጥፋታችሁን አምናችሁ ይቅርታ እንደመጠየቅ ልክ ነበርን። እናንተም ቤታችንን ስለማታውቋት ስለማትወዳት ነው እንኳን እናንተን የሚጠሏትን መናፍቃን ትወዳለች ብላችሁ ተናገራችሁ። እኛም ቤታችን ቅድስት ድንግል ማርያምን ጠልተናት አይደለ። እዛ ቦታ ላይ የምትሰሩት ስርዓት ግን ልክ አይደለም ብለን መናገራችን ከሌላ ጋር እንዲገናኝ ልታረጉት አይገባም። ድንግል ማርያምን ቤተክርስቲያንን ስለምንወድ መስሎ እናንተ ስታጠፉ ረፉ ብለን የምንናገረው ካፈርኩ አይመልሰኝ ብላችሁ ልክ ነን በጎ ነው ያደረግን ብላችሁ ልባችሁን ከምታደነደኑ ልክ አለመሆናችሁን አውቃችሁ ልባችሁን መልሳችሁ ንስሐ ገብታችሁ ለሰራችሁት ስራ ደግሞ ይቅርታ ጠይቃችሁ ድጋሚ ላለመስራት ሞክሩ። ሌሎቻችሁ ደግሞ በኮሜንት እየመጣችሁ አንተ ቅዱስ ስለሆንክ ነው፣ አንተ ንጹህ ስለሆንክ ነው፣ አንተ ማን ስለሆንክ ነው እንደምትናገሩ ለምትሉ ሁሉ እናንተ በምትናገሩበት ሳብኬር ሁሉ ሰው እንደፈለገ ያጥፋ፣ ሁሉ ሰው እንደፈለገ ይበድል፣ ብቻ እናንተ አትናገሯቸው እያላችሁ ነው። እኛ እኮ በራሳቸው በግላቸው ሳይታዩ ቢፈጽሙት ከንስሐ አባታቸው ጋር ይጨርሱት ነበር። አሁን ግን የራሳቸውን ነውርና ገመና አደባባይ ላይ በሚዲያ እያሰጡት ስለሆነ ብዙ ሰው ነው የሚመለከተው። ስለዚህ ልክ እንዳልሆነ የምንናገረው እነሱ በለቀቁበት ሚዲያ ነው። ህዝቡ ከተመለከተው ይሄ ድርጊታቸው ልክ እንዳልሆነ የመናገር ግዴታ ነው ያለብን። እንኳን ዲያቆናት እንኳን ካህናት ምዕመናንም እረፉ ልትሉ ይገባል። ሁለተኛ ነገር ደግሞ መገንዘብ ያለባችሁ ነገር በመጽሐፍ ቅዱስ ላይ ጌታችን እንዲህ ብሎ ይናገራል። አንድ ኃጢአተኛ ኃጢአት ሊሰራ እየሄደ ዝም ብትለው የኃጢአተኛ በዛ ኃጢአቱ ምክንያት ቢሞት የዛን ኃጢአተኛ ደም ካንተ እጅ ላይ ፈልጋለሁ። ነገር ግን የኃጢአተኛ ኃጢአት ሊሰራ እየሄደ ተው ብለህ መክረው አንተን ሳይሰማ ሄዶ በኃጢአቱ ምክንያት ቢሞት አንተ ከዛ ደም ንጹህ ነህ ብሎ ይናገራል። ሰው ሲያጠፋ ዝም ብሎ መመልከት ኃጢአቱ ተሳታፊ እንደምንሆን ሊገባን ይገባል። ስለዚህ ስትገሰጹ ስትመከሩ መልካም ብላችሁ ለማስተካከል ሞክሩ። እኛም ጻድቁ ነን ሲሆን ቢያንስ ጥቂቷን ነገር ለቤተክርስቲያን እንስራላት በማለት ነው እዚህ ላይ የምንናገረው። ይቆያል። ኢንቨስቲጋችን ይመስላል። አቆጣይ እንግዲህ በጦርነቱም ጉዳይ የተለያየ በሰልፉም ጉዳይ እንግዲህ አዲስ ነገር ካለ የላችሁም ቅርብ ነው የሚሆኑ ላይክ እና ሼር ማድረጋችሁን እንዳትረሱ። ቸር ቆዩልኝ።